ቀጣይ ጽፈህ ተለማምደህ ና። እሺ ለዛሬ አላስጨንቅህም። አንተ በቃ ለአቅመ አዳም አልደረስክም። ይሄ ቻናል ታይቶ ካሳዘንከን ይጫናል ቪዲዮ። አልደረስኩም። አላረገዝኩም። እሺ ይሄ ጨዋታ ከካሜራ ጀርባ ጸባይክ ታይቶ አይ የምር ግን ጸባይህን ሳላደንቅ አላልፍም። ማለት የተናደደን ሰው ፈገግ በማለት ማቀዝቀዝ ትችላለህ። እውነት ለመናገር የምር አድነቀነዋል። ባህሪን ግን በጣም ብዙ እንሄድብህ ነበር ባይዘ ኮስተር ብትል ግን ፈገግታ በራሱ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ምንድን ነው የዛሬው ደግሞ ያበደ ነው ትላላችሁ። ሀይሚም ዙረት ላይ ነው ጋሽ ብሩኬም እንደዛው። ይመቻችሁ ነው የምላችሁ። ላይክ በላይክ አድርጉት ይህን ቪዲዮ እናንተ እውነት ላይክ ሳታደርጉ ሰብስክራይብ ሳታደርጉ ሼር ሳታደርጉ ካለፋችሁ ግን ከምድርም ከሰማይ ትጠየቃላችሁ ብዬ አስባለሁ። አይመስላችሁም? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ውላችሁ፣ እንዴት ቆያችሁ፣ እንዴት በዚያ ደረሳችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ብሩኬ የኛ ጀግና፣ የኛ መልካም ወንድም እንግዲህ እዚህ ቤት መገኘቱ በጣም ነው ያደነኩት። እመቤቴ በጣም ነው ያደነኩት። ብሩኬ ሺህ ዓመት ኑርልን የኔ አባት። አስቦ ራሱ እዚህ ቦታ መገኘቱ በጣም ትልቅነት ነው የሚያሳየው። የእውነት ስነግራችሁ ማለት ነው። እና ትለያለ ነው ምልክ ትለያለ ብሩኬ። እና እውነት ረዥም ዕድሜ ከጤና ጋር ይስጥክ የኔ አባት። ብቻ የጃሜል እናት ደስ ትለኛለች እውነት። ንግግሯ ግን ውራጌ ነው ምንድን ነው እናንተ? ምንም አይገባኝም፣ ምንም ነገር አይገባኝም እውነት የእሷ ንግግር ማለት ነው። እና አማርኛ ብዙም የምትችለው አይመስለኝም። የምር ታስቃለች፣ ታጫውታለች ምናምን። እና ሰው እንግዲህ ሲመጣ እንዴት እንደምትደራራለት እኔ እውነት በጣም ነው ደስ የምትለው። ይሄ ልጅ ደግሞ ሹልቅ ይላል እንደ ሕፃን ልጅ እውነት ደስ ሲል። አንዳንድ ጊዜ ማለት ነው እግዚአብሔር ሲሰጣችሁ አንዱን ከፍ አድርጎ አንዱ ዝቅ አድርጎ ሲሰጣችሁ ፈጣሪን ተመስገን በሉ። እውነቴን ነው የምላችሁ። ገባችሁ? ይሄ ልጅ አሁን በሱ ምክንያት በልጁ ምክንያት እናትየውም እህትየውም በፊትን የሚነበሩበት ቤት አይታችኋል፣ አሁን ያለውበት አይታችኋል። እና አንዳንድ ጊዜ መልካምነት ለራስ ነው። እና የትንቢን በዚህ አጋጣሚ እውነት ብዙ ሰዎችን ሚዲያ ላይ ያመጣች ነው። በዚህ ጊዜ አመሰግናታለሁ። እውነቴን ነው የምላችሁ። እኔ ብዙ ነገር አጥፍታ ብዙ ነገር ብትሳሳትም አሁን ላይ ግን በነዚህ ነገር ስትመጣ በጣም ነው ደስ የሚለው ማለት ነው። ውድ ቤተሰቦቼ ጃሚል እንግዲህ 50 ሺህ ሊገባ ነው። ሰብስክራይብ አድርጉት። እውነት በጣም የሚያዛዝን በጣም ምስኪን ሩሩ ሰው ነው። እና እንግዲህ ጋሽ ብሩኬ ይሄን ዘይትና ይሄ በኪሱ የተቆጠረ ባላቅም ይህን ገዝተውማ ይህን ሀሳብ የሆነ እውነት በጣም ነው የሚያደንቆና ይህንን ገዝቶ እነሱ ሲጠይቁ መሄዱ ቪዲዮ ሰርቶ እንደዛ በሱ አካውንት ላይ የጫነ እውነት ከዚህ በላይ ስጦታ የለም እኮ። ይሄ ራሱ ቀርቶ ይሄ ቪዲዮ ራሱ ሰርቶ ለሱ መስጠቱ እኔ ትልቅነት ነው አየሁበት። እግዚአብሔርን ነው ምላችሁና እኔ እንጃ ብሩኬ እውነት ክበርልን ነው ምለው። እኔ ቃል የለኝም። በጣም ነው የማናመሰግንክ፣ በጣም ነው የምናከብርክ የኔ አባት የኔ ጀግና። እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እናንተም ደግሞ እኔንም ጀሚልም ሰብስክራይብ አድርጉ ማለት ነው። እንዴ ጀሚል ብቻ ነው እንዴ እንዳትሉኝ ማለት ነው እኔም ያልኩት። እና እኔ ችግር የለም ማለት ይችላለሁ። እሱን ግን ሰብስክራይብ አድርጉ። ወጣት ነው፣ ሴት ልጅ እንደምንም ብላ ትኖራለች። ወንድ ልጅ ነው በዚህ ሰዓት የሚከብዱና ኖ ማይ ጋድ ሀይሚዬ እና ናኒና የናኒ ወንድም ከቻሉ በአዲስ ቤት ማለት ነው። እዚህ ጋር ደግሞ ውድ ቤተሰቦች እንግዲህ ሀይሚዬ ያለችበት ቦታ እንግዲህ ሞቅ ሞቅ ይባል ሞቅ ይላል። ታውቃላችሁ አይደለም? ለዚህ ይመስለኛል እንግዲህ ወይዘሮ ናኒ ሀይሚ ኧረ ጥፉ እናንተ ሀጮሎ ኧረ እንዲ ማማታቷን እንዴት እንደሚያስቁ ልጁ የሳቀ ነው፣ የተመታ ይስቃልና ትህትናውና ትዕግስቱ በጣም ነው ማደንቆ። እግዚአብሔርን ነው የምላችሁና እና እንግዲህ
በጣም ነው የማደንቀው። ይሄ ልጅ እንግዲህ 12 ተመርቆ ነው ምናምን፣ አዎ 12 ገብቶ ጨርሶ ዩኒቨርሲቲ ሊሄድ ነው እያለ ነው። እና እግዚአብሔር እያሳካል። በዚህ እድሜ ግን ሴት ልጅ ስጎትቶ እኔ ትንሽ ደስ አላለኝም፣ ይቅርታ አድርጉልኝና እውነቴን ነው የምላቸው። እሱ ገና አሁን ገና ትምህርቱን ጨርሶ ስራ ይዞ ምናምን ነው ሴት ልጅ መጎተት ያለበት እንጂ በዚህ እድሜ እናት ቤት ዩኒሬ ሴት ልጅ መጎተት አይከብድም እንዴ እናንተ? እኔ ይቅርታ አድርጉልኝ በዚህ ንግግር ከሚያስቀይማቸው ሰዎች ካሉ ብዬ ነው። እና ይሄ ገና ራሱ ልጅ ነው እና ዩኒቨርሲቲ ተማሪ ሆኖ ሴት ልጅ ጋር እንዲህ ማለት ጥሩ አይደለም። እና የኔ አባት ከኢደግልን መጀመሪያ ማለት ነው ማለት ፈልጋለሁ። እንግዲህ እዚህ ጋር ልሱ ነው አካውንት ከፍቶ እየተሰጡ አሉት። እቺ እንትና ናኒ ተባብራን ይመስለኛል ሀይሚዬ አንቺን ተባብሬ ነው ምናምን እያለቻት ነበረና ሀይሚ ናኒን ተባብራ ነው እንግዲህ አካውንት እየከፈተችለት ያለው ማለት ነው። የብሩክና የሀይሚ እንትን እኔ በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። ትላንትና ራሱ ተመስክሮላችኋል እና ምን ተባሉ? የሰው እግደት የምትወዱ እናንተ እግዚአብሔር የእናንተን እግደት ያሳየን ያለው ሰው ማን ነበረ? ስሙ ቢጠፋብኝም በጣም ነው የሰው እግደት የሚፈልጉ እነሱ የደረሱበት ቦታ እንዲደርሱ የሚፈልጉ ልጆች ናቸው። ብሩክም ሀይሚም አንድ አይነት ናቸው። እግዚአብሔርን ነው የምላችሁና እድሜና ጤና ይስጣችሁን። ይሁን ሌላ ምንም የምለው ነገር የለም። ቤቴ እኔ ቃላቶች ሁሉ ይጠፋብኛል። እና እዚህ ጋ እንግዲህ ወንድየው ሰላም በል ቤተሰቦችን ሰላም እንድትል እየተባለ ነው። እሱ ደግሞ ንግግሩ ጠፍቶበት ይመስለኛል እዚው ሹሩሩ እያሌ ነው። ለማንኛው ብቻ ሀይሚዬም አመሰግንሻለሁ። እናንም እንደዛ ለወንድሙ አስባ ከፍታ አካውንት መስጠቷ ጥሩ ነው። ለእሷ እንኳን አልተከፈተለትም ከሀብ ጋር ነው እንጂ አብሮ የሚሰሩት እና እንደዛ ነው እላችኋለሁ። ቤተሰቦቼ ወደ 6000 ምናምን ደርሰዋል ልጁ ማለት ነው። ሀይሚ ያለችበት ቦታ እንግዲህ 20 ሺህ እጠብቃለሁ ብላለች ሀይሚዬ። እስቲ ሀይሚዬ ያለችው ነገር እናሟላላትና ሰብስክራይብ እናድርግ ማለት ወዳለሁ። በጣም ነው የምወዳችሁ፣ እኔም በጣም ነው የማከብራችሁ። ፈጣሪ በያላችሁበት ቦታ ሰላምን ጤናውን ያብዛላችሁ። ሀይሚዬና ብሩኬ እንግዲህ መች ዛሬ ቀኑ ምን ነበር? ሐሙስ ነበረ። እንግዲህ ጉዞ አላቸው ምናምን እየተባለ ነበረ። መቼ እንደሚመጡ ባላቅም ወደ አዲስ አበባ ሊመለሱ ይመስለኛል። እና እንደዛ ነው እላችኋለሁ ውዶቼ። በሰላም ይመለሱልን ነው እላችሁ። ብቻ አዲስ ነገር አለ ሰሞኑን ትላላችሁ። በዚህ አጋጣሚ ልንገራችሁ ብዬ ነው እና እንደዛ ነው እላችኋለሁ ውዶቼ። ፈጣሪ ሰላም ጤናውን ያብዛልን፣ ሀገራችንም ሰላም ያርግልን፣ ሁላችንም ሰላም ያብዛልን። ፍቅር፣ አንድነት፣ ሰላሙን ብዝት ያድርግልን ማለት ነው። እንግዲህ ይሄ ልጅ በሳቅ ያደላቸው ማለት ነው። ናኒ ድሮም ሳቅታ ነው እንግዲህ የባሰ ወንድሟ ላይ እየሳቀች አሽኮረመመች ነው የምላቸው። አዴ በጥፍ እያለች በዚህ አጋጣሚ አገኘው ጥፉን እያለ ልጁም ደግሞ እና ግን ምስኪን ልጅ ነው እውነት ሰው ስነግራቸው